ዞር እናንተ ሴቶች ያማችሁ ሁለታችሁም። እኔ እኮ ምን አይነት ችግር ነው ያለባችሁ? ኧረ ተው ተረጋጉ። ኧረ ተው ሰከን በሉ። ሰው እንደዚህ ተቆርጦ እንደዚህ ሆኖ ምናምን አሁንም የእናንተ ነች። አንቺ ነሽ እንደዚህ ያደረግሽው አንተ ነህ። በቃ ምንድን ነው? ሁላችሁም ችግር አለባችሁ። እሱ እንደዚህ ሆኖ እንኳን አሁንም በቃ አንቺ ጋር ስለሆነ እሷ ጋር ስለሆነ ምናምን የሚለው ምን ይጠቅመዋል? ለዚህ ልጅ ምንም እኮ የሚጠቅመው ነገር የለም። አንዳች ነገር ማንም አይጠቅመውም። በዚህ ሰዓት የሕክምና አገልግሎት አግኝቶ ወደ ራሱ መመለሱ ብቻ ነው እንጂ እናንተ እንደዚህ መሆን ምንም ለሱ የሚጠቅመው ነገር አይደለም። እዚህ ጋር እያየን ያለ ነው ማለት የዳኒ ከመስመሮቹ ማለፍ ብዙ ጊዜ ዳኒን ከጎኑ ሆነን በጣም ብዙ ነገር እንትን ብለን እና አንዳንዴ ግን ቀስ ብለን ወደኋላ ተረጋግተን ማሰብ ይኖርብናል። ማለት ዳኒ በዚህ ልክ እንደዚህ እየሆነ ያለው ከምን አንጻር ምንድነው? በጣም ብዙ አንድ አባባል አለ አይደለ? ጠላቴን እኔ እጠነቀቃለሁ ወዳጆችን አንተ ጠብቅልኝ የሚባል ነገር አለና ከወዳጆች ከመሰሉ ሰዎችን መጠንቀቅ አለብን። ዳኒ ይሄን ያክል ለአብርሃም የነበረውን ነገር እናውቃለን። ለአብርሃም የነበረውን እይታ እናውቃለን። አብርሃም ላይ ያለውን ነገር በጣም ብዙ ችግር በመሆን ብዙ ነገሮችን እንትን በማለት ዛሬ ምንድን ነው ማለት ከተጸጸተ እኮ የሆነ ሰው ያደረግነው ነገር እኮ በቃ ይቅርታ ብለን ከሄድን በኋላ እንደዚህ ተመልሶ ደግሞ እንደዚህ መሆን አንዳንዴ ትንሽ መረጋጋትና ነገሮችን እንድናስብ ያደርገናል። የዳኒ እንደዚህ መሆን ብዙ ጊዜ ዳኒ ብቻውን አይደለም፣ ሁሌ ሄርሜላ አለች። ሁሌ ከሄርሜላን ደውሎ ያመጣታል። እኛ ከሄርሜላ ጋር ያለውን ነገር አልረሳንም። ግን ምንድን ነው በዚህ ያክል እኔ አሁን አብርሃምን ስሜት ስረዳ የሆነ እንደዚህ ሆኖ አሁንም ሲያገኛቸው ሲነቃ እንዲህ ተመልሼ ትንሽ እረፍ ባልኩኝ ትንሽ በቆየው የሚል ነው ይመስላል። አረ ምንድን ነው የእናንተ ነገር? ኧረ እባካችሁ! አረ ሄርሜላ! አረ ተው! ቅናቱን ምኑም ይደርሳል። እስኪ በዚህ ሰዓት ማንስ ቢሆን ማንም ቢንከባከቡ ለምንድን ነው እንደዚህ የምትሆኑት? ለታመመ ሰው እኮ ሁሉም ሰው ምንም ቢያደርግለት እኮ ይህን ያክል የሚያስጨንቅ ነገር አይደለም። የእናንተ ነገር እስኪ ቀስ ይበል፣ እስኪ ይረጋጋ እንዴ! በዚህ ሁኔታችሁ እኮ ይሄ ልጅ እኮ መቃብርን ቢወርድ እኮ አብራችሁ ወርዳችሁ ሰላሙን እንኳን የምትሰጡት ሰዎች አይደላችሁም። እያየን ያለ ነው። እስከ መቃብር የምትተጉት ሰዎች አይደላችሁም። ምን ያክል ራስ ወዳድ መሆን ነው? ምን ያክል ስለ ራስ ብቻ ስለ ሰው አለማሰብ ነው? ይሄ ልጅ ላለፉት ወራት እንደዛ ሲሆን አሳልፏል አይደለ? ብሎ ከአቅሙ በላይ ሆነ፣ ወደቀ። እስኪ ወድቆም ቢሆን እንኳን ትንሽ ትንፋሽ ስጡት። እስኪ ትንሽ እስኪ ነገር ስትዋውት ትንሽ ለራሱ ታውት። አዎ በጣም ደህና ነው አብርሃም። ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ምንም ነገር የለም፣ ሁሉ ነገር ሰላም ነው። ይህን ቁርጥ ያለውን መልስ አግኝተናል ዛሬ። ብዙ ምርመራዎች ተደርገውለታል። እዚህ ጋም ሐኪሟም እያለች ያለችው ነገር ጭንቀቱ በጣም እንትን መሆኑ ነው እንጂ አብርሃም ፍጹም ደህና ነው። ፍጹም ደህና ነው። ሰላም ውድ የቻናል ቤተሰቦች እንደምን አላችሁ? እንደምናችሁ? ሁሉም ሰላም፣ ሁሉም አማን፣ ሰላማችሁ ብዝት ይበልኝ። እኔ ፈጣሪ ይመስገን ሁሉም ሰላም ነው እኔ ጋር። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሰን ተገናኝተናል። ትናንትና የነበረውን በጣም አስደንጋጭ የተፈጠረውን ነገር ሁላችሁም ታስታውሳላችሁ። ያ ነገር ለሁላችንም በጣም ያለው ሁኔታ ትንሽ ግልጽ ያልሆነ አብርሃም የት ጋ ነው? ምን ላይ ሆነ? አሁን እንዴት ነው የሚለው ነገር የሁላችሁም ጥያቄ ነበረ። በጣም ብዙዎቻችሁን አስጨንቋል። ስለዚህ ዛሬ ምንድን ነው ከዛ በኋላስ ምን ሆነ የሚለውን ነገር እያንዳንዱን ነገር አንድ ባንድ ከኔ ጋር እናያለን። ቪዲዮን እስከ መጨረሻ ቆይታችሁ ከኔ ጋር ካደረጋችሁ እያንዳንዱን ነገር እየዛ ጋር የተፈጠሩ በጣም ብዙ የሚያሳፍሩ የሚያሳዝኑ እንደዚህም መሆን ይቻላል ማየት የማትፈልጉት ነገር ሁሉ ሊኖር ይችላል እና ሁላችሁም ሬዲ ሆኑ። በመጀመሪያ ግን አካውንቱን ሰብስክራይብ ካደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰቡን ቪዲዮን ከወደዳችሁት ደግሞ
ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ከኔ ጋር አብረን እንሄዳለን። ንፋስ ሲጀመር ደግሞ ክፍተት ስጡት። በቃ ተውታለ ተረጋጉ። ቆይኔ አብሽ ቆይ እስኪ አንዴ ተረጋጊ። ሄርሜላ እያያችሁት ነው እንግዲህ እየሆነ ያለውን ቤተሰብ በጣም ነው የሚያሳዝነው። ማለት እንደዚህ ገፍተው እዚህ ጋር ደርሷል። ሁሎችም ምናልባት ይወዱታል። ሰው የሚወደውን ያክል ይሄን ያክል ሰውን ያስጨንቃሉ። ይኸው እዚህ ጋር ተኝቷል። ግን አሁንም እንደዚህ መተራመሱ ይሄ ነገሩ የሚመስለው በቃ እኔ ለሱ አለሁለት፣ እኔ ለሱ እጨነቅለታለሁ ብሎ ራሳቸውን የማሳየት ነገር ነው የሚመስለው። እና በዚህ ልክ ግን ለታመመ ሰው እንደዚህ ለተጎዳ ሰው እንደዚህ ሆኖ አልጋ ላይ ለተኛ ሰው ግን ይሄ ነገር ምንም ጥቅሙ አይደለም። ይሄ የሚጠቅሙ ምንም ነገር አይደለም። እና ተረጋግታችሁ ነገሮችን ብታስተውሉ ማለት እንደዚህ በእናንተ ምክንያት ይሄ ልጅ እዚህ ጋር ደርሶ ነገሮችን በትክክል ለመፍታት ባለመሞከር ሁሉም የራሱን ስሜት ብቻ በማዳመጡ ይሄ ልጅ በመጨረሻ እንደዚህ ሆኗል። እና አሁንም እንደዚህ ባልነቃበት ሁኔታ እንደዚህ መተራመስ ይሄ ሁሉ ሰው እዚህ ምንስ ይሰራል? ማለት አንድ ሰው ሁለት ሰው በቂ ነው። እያየን ያለነው ነገር እንደዚህ ሆኖ እየተተራመሱ አሁንም በአየር ይፈልጋል፣ ስንት ነገር ይፈልጋል። እና ሕክምና ቦታ መጥቷል። አሁንም ግን ነገሮች በዚህ መልኩ እየቀጠሉ ነው። ሄርሜላ ጋር ያለው ሁኔታ ኢቭን አሁንም እንደዚህ ሆኖ መረጋጋት አለባት ባይባልም ግን ይሄን ያክል መሆን የለባትም። ነፃ እንዲሆን ማድረግ አለባት ሩታም፣ ሁሎችም ማለት ነው። አሁን ላይ የራሳቸውን ስሜት ወደ ጎን ትተው እሱ ያለበት ሁኔታን ማዳመጥ የተሻለ ነው በዚህ ሰዓት። ቤተሰብ እኮኝ ነቃል። ተረጋጊ። ምንድነው እኔ ማስመሳይ አይደለሁም። ታውቂያታለሽ በደንብ። አንቺ ልጅ እንደዚህ እንዲሆን ያደረግሽው ከኔ ጋር ያለ ራሱን ጥበደለ እናንተ ሴቶች ያማችኋል ሁለታችሁ። እኔ እኮ ምን አይነት ችግር ነው ያለባችሁ? ኧረ ተው ተረጋጉ። ኧረ ተው ሰከን በሉ። ሰው እንደዚህ ተቆርጦ እንደዚህ ሆኖ ምናምን አሁንም የእናንተ ነች። አንቺ ነሽ እንደዚህ ያደረግሽው፣ አንተ ነህ። በቃ ምንድን ነው? ሁላችሁም ችግር አለባችሁ። ሄርሜላም የራስሽ ችግር አለብሽ። እሱ እንደዚህ ሆኖ እንኳን አሁንም በቃ አንቺ ጋር ስለሆነ እሷ ጋር ስለሆነ ምናምን የሚለው ምን ይጠቅመዋል? ለዚህ ልጅ ምንም እኮ የሚጠቅመው ነገር የለም። አንዳች ነገር ማንም አይጠቅመውም። በዚህ ሰዓት የሕክምና አገልግሎት አግኝቶ ወደ ራሱ መመለሱ ብቻ ነው እንጂ እናንተ እንደዚህ መሆን ምንም ለሱ የሚጠቅመው ነገር አይደለም። ለምንድን ነው የማትረጋጉት? ለምንድን ነው እንደ ትልቅ ሰው ባትረጋጉት እንደ ልጅ የሚያደርጋችሁ? እዚህ ጋር መጠቋቁሙ፣ እጣት መቀሳሰሩ ለማን ይጠቅማል? እስኪ ይህ ልጅ ምንም እረፍት እኮ አላገኘም። እስኪያስቡት ላለፉት ስንት ወራት ሁሌ በጭቅጭቅ፣ ሁሌ በንትርክ፣ ሁሌ ችግር ውስጥ ሆኖ በተደጋጋሚ እንደዚህ እየሆነ ያለው ነገር እኮ በጣም ጭንቀት ውስጥ ስለሆነ ነው። በጣም ብዙ የሚያሳስቡ ነገር ስላለ ነው። ይህ ልጅ ለራሱ ቁጭ ብሎ እንኳን ስለ ራሱ የሚያስብበት ጊዜ እኮ እንዲያገኝ አልፈቀዳችሁለት። አሁንም እዚህ አልጋ ላይ ሆኖ እንኳን አሁንም የራሳቸውን ስሜት ነው የምታዳምጡት። አብርሃም ምን እንደሚፈልግ ምን እንደሚሆን በተደጋጋሚ እየነገረን ነው። ግን አሁን ጊዜው በትክክል የደረሰ ይመስለኛል። ሕክምና ቦታ ነው የመጣው። ደህንነቱ ምን ያክል እንደሆነ የምናረጋግጥበት ነው። ከዛ በኋላ ማን ለማን ይሻላል የሚለውን ነገር እንወስናለን። አሁን ግን የእናንተ እንደዚህ መሆን ምንም አስፈላጊ አይደለም። በቃ ስርዓታችሁን መያዝ አለባችሁ። ስርዓታችሁን ያዙ። ትንሽ ለምን ሰው አያሳዝናችሁም? ትንሽ ውስጣችሁ ላይ ያለ ሀዘን የለም? ይህን ያክል እንደዚህ መሆን ምንስ ለማንስ ይጠቅማል? እዚህ ጋር እኮ ሁሉም ሰው እኮ ለአብርሃም ቅርቡ ነው አይደለ? ሩቁ አይደለም። ስለዚህ ረጋ በሉ፣ ሰከን በሉ፣ ትንሽ ጊዜ ታገዙ። ልጁ እንኳን እስኪነቃ ትንሽ ጊዜ መታገስ፣ ትንሽ ሁሉንም እስኪ ለሐኪሞቹ ተውላቸው። የእናንተ ነገር ይደርሳል ቀስም ኖ እዚህ አዛኛችሁን እሺ፣ አዛኛችሁን ሰጥ እናንተ ሐኪም ቤት ነው በእናታችሁ። ወደ አይደለም ሁሉም አዛኛ ይምሰል። እዚህ ጋር እንዲህ ደግሞ የራሳችሁ አስተዋል የራሳችሁ ልክ ነው እኮ ዳኒ። አሁን ግን ያለነው ሐኪም ቤት ነው። እሺ መከራከሩ ግን ይበጀናል ነው እንዴ? በእናታችሁ ለምን ደግሞ አትረዱም እናንተ?
ለምን እንደምትጨቃጨቁት ሄርሜላ የሆነ ሀሳብ ታንሻለሽ፣ ሩታ የሆነ በቃ እስኪ መጀመሪያ እኮ ሲመጣ እናወራለን። እዚህ ጋር እያየን ያለ ነው ማለት የዳኒ ከመስመሮቹ ማለፍ ብዙ ጊዜ ዳኒን ከጎኑ ሆነን በጣም ብዙ ነገር እንትን ብለን እና አንዳንዴ ግን ቀስ ብለን ወደኋላ ተረጋግተን ማሰብ ይኖርብናል። ማለት ዳኒ በዚህ ልክ እንደዚህ እየሆነ ያለው ከምን አንጻር ምንድነው? በጣም ብዙ አንድ አባባል አለ አይደለ? ጠላቴን እኔ እጠነቀቃለሁ ወዳጆችን አንተ ጠብቅልኝ የሚባል ነገር አለና ከወዳጆች ከመሰሉ ሰዎችን መጠንቀቅ አለብን። ዳኒ ይሄን ያክል ለአብርሃም የነበረውን ነገር እናውቃለን። ለአብርሃም የነበረውን እይታ እናውቃለን። አብርሃም ላይ ያለውን ነገር በጣም ብዙ ችግር በመሆን ብዙ ነገሮችን እንትን በማለት ዛሬ ምንድን ነው ማለት ከተጸጸተ እኮ የሆነ ሰው ያደረግነው ነገር እኮ በቃ ይቅርታ ብለን ከሄድን በኋላ እንደዚህ ተመልሶ ደግሞ እንደዚህ መሆን አንዳንዴ ትንሽ መረጋጋትና ነገሮችን እንድናስብ ያደርገናል። የዳኒ እንደዚህ መሆን ብዙ ጊዜ ዳኒ ብቻውን አይደለም፣ ሁሌ ሄርሜላ አለች። ሁሌ ከሄርሜላን ደውሎ ያመጣታል። እኛ ከሄርሜላ ጋር ያለውን ነገር አልረሳንም። ግን ምንድን ነው በዚህ ያክል ማለት ዳኒ ራሱን ብቻውን ይህን ነገር ማድረግ አይችልም ነበር። እንደዚህ ይዟት እየመጣ ሁሌም ያለበት ቦታ እሷ አትለየውም እና ይሄ ነገር እስከምን አንጻር ነው? የእሷስ ሁሌ መገኘት እዚያ ጋር ችግር አልፈጠረም ወይ? ልጁ በተደጋጋሚ ተናግሯል። እኔ ደስተኛ ነኝ፣ እኔ በዚሁ ጋር መሆኔን ፈልገዋለሁ ከልጄ ከሚስቴ ጋር እያለን ነው። ግን ልክ አይደለም። ልክ በሆኑን እኛ ስንወስንለት የነበረው ለረጅም ጊዜ እና እሱ ዛሬ የሚወስንበት ነው። ዛሬ ሕክምና ቦታ መጥቷል። የት እንደሚያደርሰው በትክክል ምን እንደሚፈልግ ጤነኛ ነው አይደለም የሚለው ነገር ሁላችሁም ዝግጁ መሆን አለብን። ሁላችንም ዝግጁ መሆን አለብን። ዛሬ ጽንፍ ይዘን ከጎንና ከጫፍና ጫፍ ስንንትን ስንል የነበረን ሰዎች ዛሬ መልሳችን የምናገኝበት ቀን ነውና በዛ ልክ ሬዲ ሁኑ። የምትሰሙትን ነገር አምናችሁ ለመቀበል ሁላችሁም ዝግጁ መሆን አለባችሁ። ዝግጁ ካልሆናችሁ አሁንም መቀበል አትችሉምና አሁንም በድጋሚ ችግር ውስጥ እንዲገባ ማድረጋችን የሁላችንም ኃላፊነት ስላለበት ይሄን ነገር አምነን የምንቀበልበት ቀን ዛሬ ነው። ፋሚሊ ተመስገን ወይዶ ቤታ ተናብሽ ቃል ይገባውልን አደርግልሃለሁ። እሺ ነቅቷለኝ ቶሎ ቤት እኔ አሁን አብርሃምን ስሜት ስረዳ የሆነ እንደዚህ ሆኖ አሁንም ሲያገኛቸው ሲነቃ እንዲህ ተመልሼ ትንሽ እረፍ ባልኩኝ ትንሽ በቆየው የሚል ነው የሚመስለኝ ቤተሰብ እና አሁንም እንደዚህ ነው። በቃ ቃልን አከብርልሃለሁ፣ እንደዚህ ሆንልሃለሁ። በቃ ይበቃል። ይህን ያክል እንደዚህ መሆን አያስፈልግም። ሄርሜላን ተናግረናል። በቃ ትንሽ መራቅ አለብሽ፣ ትንሽ ጊዜ ስጭው። ግን የእሷ ሁኔታ በቃ ትንሽ ከራቀሽ ደግሞ የሚረሳት መሰላት። ትንሽ ከራቀሽ ደግሞ ከእሷ ጋር የነበረውን ሁሉን ነገር መርዝ የሚረሳ መሰላት። ትንሽ ብትርቅ ደግሞ ነገ ትናንትን የነበረችበትን ደግማ የማታገኘው መሰላት። ግን እሱ ቀስ ብሎ ይደርሳል። ይሄ ልጅ እኮ አሁን በተደጋጋሚ እኮ ተናግሯል ምን እንደሚፈልግ። በቃ አሁን እንደዚህ ሆኖ ሲያያቸው ራሱ ተመልሶ ቢያርፍ ደስ ይሏል። 1-2 ቀን እንደዚህ ጭርፍ ብሎ ጭቅጭቃቸውን የማይሰማበት ንትርካቸውን የማይሰማበት እኔ ሆንልሃለሁ፣ እኔ ያስብልሃለሁ፣ እኔ ጭነቅልሃለሁ የሚለውን የሁሉንም ሰው በየአቅጣጫው የወንድሞቹን፣ የእህቱን፣ የሄርሜላን፣ የሩታን፣ የኤፍሬም የሁሉንም ነገር ባይሰማ ትንሽ ረፍ ማለት የሚፈልግ ነው የሚመስለው ቤተሰብ። አሁንም ተመልሶ የልጅ አሁንም አርፋችሁ ማትቀመጡ ከሆነ አሁንም ወደ ነበረበት እንዲመለስ ጊዜ የማሰጡት ከሆነ አሁንም እንደዚህ መጥቶን ከሆነ ነገ ሜሪስ ተመልሶ እንደዚህ መሆኑ የማይቀር። ስለዚህ እባካችሁ ትንሽ ስፔስ ትንሽ ተንፋሽ እንዲያገኝ ያድርጉት። በቃ እኛ ተረድተናችኋል። ማን ለማን እንደሚጠቅመው አውቀንላችኋል። ግን ያ ይደርሳል። አሁን ረጋ ብሎ ወደ ራሱ የሚመለስበትን የማገገሚያ ጊዜ ስጡት። አሁንም እያየን ያለነው ነቅቶም አታርፉም። ነቅቶም ነገሮችን እንዲያስተውል እያገዛችሁት አይደለም። አረ ምንድን ነው የእናንተ ነገሮች? አረ እባካችሁ፣ አረ ሄርሜላ፣ አረ ተው፣ ቅናቱን ምኑም ይደርሳል። እስኪ በዚህ ሰዓት ማንስ ቢሆን ማንም ቢንከባከቡ ለምንድን ነው እንደዚህ የምትሆኑት?
ኧረ ትንሽ ተረጋጉ። ኧረ ተው፣ ኧረ ተው። ኧረ ሄርሜላ እሺ እባክሽ፣ እሺ አንቺ ስሚኝ እስኪ። በዚህ ሰዓት የእሱ መዳን ነው እንጂ ማን ስትሬት ቢያደርገው ጉዳያችሁ ነው እንዴ? ለታመመ ሰው እኮ ሁሉም ሰው ማን ምንም ቢያደርግለት እኮ ይህን ያክል የሚያስጨንቅ ነገር አይደለም። የእናንተ ነገር እስኪ ቀስ ይበል፣ እስኪ ይረጋጋ እንዴ። በዚህ ሁኔታችሁ እኮ ይሄ ልጅ እኮ መቃብርም ቢወርድ እኮ አብራችሁ ወርዳችሁ ሰላሙን እንኳን የምትሰጡት ሰዎች አይደላችሁም። እያየን ያለ ነው። እስከ መቃብር የምትተጉት ሰዎች አይደላችሁም። ምን ያክል ራስ ወዳድ መሆን ነው? ምን ያክል ስለ ራስ ብቻ ስለ ሰው አለማሰብ ነው? ይሄ ልጅ ላለፉት ወራት እንደዛ ሲሆን አሳልፏል አይደለ? ብሎ ከአቅሙ በላይ ሆነ፣ ወደቀ። እስኪ ወድቆም ቢሆን እንኳን ትንሽ ትንፋሽ ስጡት። እስኪ ትንሽ እስኪ ነገር ስተውት፣ ትንሽ ለራሱ ተውት። ኧረ በስመ አብ እኔ ምን እንደምል እኮ ግራ ገባኝ። የሰው ልጅ በዚህ ልክ ራሱን ይወዳል? በዚህ ልክ ሲኖር እንደዛ ያደርገኝ። ከዛ ውጭ ደግሞ ደህና አይለቅም ነበር ከምስቴ ጋር ከልጄ ጋር ደስተኛ ነው እና አብርሃም ቁርጥ ያለውን ነገር አሁንም ሐኪም ቤት መጡ እየተናገረ ነው። ቤተሰብ አንዳንዴ እኛ የመሰለንን ማውራት፣ እኛ እንደዚህ ሆኗል፣ እኛ በዚህ መልኩ ይሆኗል እንደዚያ ማለት ይሄ ልማድ ነው። ሁሌም ልማድ ነው ማለት የሰው ልጅ የሆነ ነገር ካየ ወደ ሆነ አቅጣጫ ይሳብና እንደዚህ ሆኗል እንደዚህ በቆመበት። ምክንያቱም ሁሌም የምንፈልገው እኛ በሆነን ሰው በቆመበት ማግኘት ነው። ሁሌም በነበረበት ከዛ ነገር እንዳይወጣ ማለት አንድ ሰው ታሞ ከነበረ ሁሌም ታሞ እንደነበረ ማሰብ፣ የሆነ ሰው ችግር ካለበት ችግር እንደሆነ፣ የሆነ ሰው ጥፋት አጥፍቶ ከነበረ ሁሌም ጥፋት እያጠፋ እንደሚኖር፣ ሁሌም ሰው በቆምበት ነው ተመልሶ ወደ ተሻለ ቦታ የሚሸጋገር አይመስለንም። እና ዛሬ አብርሃም ያረጋገጠው ይሄ ነው። ደስተኛ ነኝ ከልጄ ከሚስቴ ጋር፣ ግን የነሱ ጫጫታ የነሱ ንትርክና የነሱ ችግር ነው እዚህ ጋር የጣለኝ እያለ። ስለዚህ ለአብርሃም እንደዚህ መሆን የሁላችንም ኃላፊነት አለብን። ቤተሰብ ሁላችንም ጠጠር አስቀምጠናል። ያ ጠጠር ተሰብስቦ ይህን ያክል ሆኖ ግዙፍ ሆኖ ይህ ልጅ ጥሎታል፣ እንቅፋት ሆኖ ጥሎታል። ስለዚህ አሁን አብርሃም የተናገረው ነገር ይሄ ነው። ሕክምና ቦታ መጥቶም ተናገረው፣ እኔ ደህና ነኝ፣ ሰላሜን እየነሱኝ ያሉ ሌሎች ሰዎች ናቸው እያለ ነው። ስለዚህ ሁላችሁም በዛኛው አቅጣጫ ያላችሁ ሰዎች ጥጋችሁን ይዛችሁ ለሱ ሰላም መሆን የራሳችሁን ኃላፊነት ተወጡ። ልትረግ እንፈልጋሉ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና ነን እያሉን ብዙ ሰዎች እያመኑን አለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድን ነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ምንም ነገር የለም፣ ሁሉ ነገር ሰላም። ይህን ቁርጥ ያለውን መልስ አግኝተናል ዛሬ። ብዙ ምርመራዎች ተደርገውለታል። እዚህ ጋም ሐኪሟም እያለች ያለችው ነገር ጭንቀቱ በጣም እንትን መሆኑ ነው እንጂ አብርሃም ፍጹም ደህና ነው። ፍጹም ደህና ነው። ስለዚህ ከዚህ በኋላ የአብርሃምን ፍላጎት የምናከብርበት ጊዜ ነው። አብርሃም የሚናገራቸው ነገሮች እያንዳንዱ ነገሮች ልክ እንደሆኑ የምናምንበት ጊዜ ነው። ስለዚህ ሁላችሁም ቁርጣችንን ማወቅ አለብን። ከዚህ በኋላ አብርሃም እንደዚህ ነው፣ አብርሃም በዚህ በኩል መሄድ አለበት፣ አብርሃም ይሄ ነው የምንለው ነገር አብቅቷል። አንዴና ለመጨረሻ ጊዜ ዛሬ መስማት የምንፈልገው ነገር ይሄ ነበረ። አብርሃም ሕክምና ቦታ ሄዶ የሆነ ነገር ማግኘት አለበት እያልን ነበር። ሕክምና ቦታ መጥቶ ያለውን ነገር ሰምተናል። ከዚህ በኋላ አያስፈልግም አብርሃም በዚህ መንገድ መሄድ አለበት ብለን የምንናገርበት ምንም አይነት አፍ የለንም ከዚህ በኋላ። ስለዚህ ሁላችሁም ሰላሙን እንዲያገኝ መፍቀድ ይኖርብናል። ፋሚሊስ በዚህ ልክ ማሰብ ያስፈልገናል። አብርሃም የሚወደውን ነገር እንዲያደርግ እንፍቀድለት። እስካሁን የነበረው ነገር እስካሁን በሱ ህይወት እየገባን የምናደርገውን ነገር ሁሉ በተለይ እዚህ ሶሻል ሚዲያው ላይ እዚህ ጋር ኮሜንት ላይ የምናደርገው በተለያየ መልኩ ሀሳባችን የምንገልጽ ሰዎች ከዚህ በኋላ ትክክለኛ ነገሩን ያወቀን ይመስለናል። በዛ በኩል እነ
ሄርሜላም እህቱም ወንድሙም ሁላችሁም በዚህ በኩል እነ ሩታም እነ ኤፍሬምም ያለውን ነገር ሰምታችኋል። በተደጋጋሚ እነሱም ሲናገሩ ነበር። ግን እኛ ከነበረበት ነገር ተነስተን ብዙ ነገር አውርተናል። ዛሬ ግን ሁሉን ነገር አውቀናል። በቃ ይበቃል ፋሚሊ። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እንደገና ተመልሼ ይገኛለሁ። አካውንቱን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።